ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ሰላም ሰላም ብያለሁ። እንዴት ናችሁ ቤተሰቦቼ? ላይክ ኮሜንት በማድረግ ዩቲዩብን አበረታቱልኝ ማለት ነው። እና እንደሚታወቀው እንግዲህ አሁን ዛሬ ይዤላችሁ የመጣሁት ይህን ሰሞን መነጋገሪያ የሆነውን አሳዛኝ ነገርና አሳዛኝ ፎቶ ቪዲዮ በቃ በተለያዩ ማስረጃዎች ምክንያት እየተሰራጨ ያለው በፌስቡክ፣ በቲክታክ፣ በዩቲዩብ እየተሰራጨ ስላለው ጋዜጠኛ ሶፎንያስ ማለት ነው። እና ቤተሰቦቼ እንደምታውቁት እንግዲህ ይሄ ልጅ ጋዜጠኛ ሶፎንያስ ከዚህ በፊት ጋዜጠኛ በሆነ ሰዓት በጣም የሚያምር ግርማ ሞገስ ያለውና በጣም ልዩ የሆነ ጋዜጠኛ ነበረ። እና እንግዲህ እንደምታውቁት ጋይስ እኛ ሰዎች ወይም እኛ አበሾች ስንባል መጀመሪያ የራሳችንን ጉድፍ ከማየት ይልቅ የሆነ ሰው ላይ ጉድፍ ስናይ እንጫጫሃለን ማለት ነው። እና ይሄ ልጅ ምን ያህል እንኳን ይሄ ነገር እርግጠኛ ይሁን አይሁን እንኳን ሳይታወቅ የሆነ የተወሰነ ግለሰብ እንደዛ ነው ብሎ ባለው ነገር ብዙ ድብደባ፣ ብዙ ስድብ፣ ብዙ ነገሮችን በቃ በኢትዮጵያ ሕዝብ እንዲጠላና እንዲወገር የተፈረደበት ጋዜጠኛ ነበረ በጊዜው ማለት ነው። ግን ለዛ ትክክለኛ የሆነ ፈጣሪ ነው የሚያውቀው የእሱንም የልቡን እንደገና በመካከላቸውንም የተፈጠረውን ነገር ማለት ነው። ግን ዞሮ ዞሮ በተለያዩ ዩቲዩበሮች ምክንያት እውነት የሆነ ውሸት ባናቅም ልጁ በሰዓቱ የኢትዮጵያ ሕዝብ ለመፍረድ በጣም ይቸኩላል። አንዳንዴ ሁሉም ሰው ነው ባልልም ይሄን ጋዜጠኛውን እንግዲህ ሁሉም አይኑ አላየም። ግን በጣም አጫጭፎ ልጁ እንደ ወንጀለኛ ተቆጥሮ ተደብድቦ እንደውም ተድብደባም ደርሶበታል። በየሚዲያው ስድቡ ምኑ ብዙ ነገር ነበር። እና ልጁ አሁን ታማሚ ሆኖ በጣም ሰውነቱ ያ የነበረ መልኩና ያ የነበረ ሰውነቱ እርግፍ ብሎ እንደዛ ሆኖ ሳይው በጣም ነው ያዘንኩት። እውነት ተው፣ ፈጣሪ ለሁሉም የስራውን የሚሰጠው አንድ ፈጣሪ አለ። ፈጣሪ በነጻነት እንድንኖር ሰጥቶናል። የሚፈርደንም ደግሞ ፈጣሪ ነው፣ ሁላችንም በሰራነው ነገር። እና ይሄ ልጅ እንደዛ ሆኖ ሳየው እናቱ ኢንተርቪው ተደርጋ እናቷ ሳያት በጣም ነው የሚያሳዝነው። ንግበኔ ነው እኔ በሆን በሉ። በዛ ላይ ደግሞ ይሄ ልጅ ላይሆንም ይችላል፣ ፈጣሪ ወቄ ልቡን ማለት ነው። እንደገና ደግሞ ሆኗል ከተባለ እንኳ ወዶ ላይሆን ይችላል ማለት ነው። ይሄ ልጅ ወዶ ላይሆን ይችላል። ብዙ የሰው ልጅ አስተሳሰቡ ሁሉ የተለያየ ነው። የሚመጣብን አስተሳሰብ ሊቀየር ይችላል። በቃ ጥሩ እያሰብንም ነው ብለን እንደገና ደግሞ ከቀን በኋላ የሆነ አስተሳሰባችን የሚቀየርበት ጊዜ አለና ይህንንም ልጅ እንደዛ ተረዱት። እንደዚህ አድርገን በቃ አሁን ከሰውነት ውጭ አድርገ ነው ያው እንግዲህ እውት ማለት ነው። እንግዲህ ይሄ ልጅ በጤና ጉዳይ አይደለም በምን አይደለም በህዝብ ነው እንደዚህ በደል የደረሰበት ማለት ይቻላል። ሰውነቱን ጨርሶ በአጥንት ቆሞ ብቅ ብሏል ማለት ነው አሁንና በጣም ነው የሚያሳዝነው። ተው በቃ እሱስ እንደዚህ ሆኗል። እንግዲህ ፈጣሪ ምህረቱን የላክለት ወደ ሰላሙ ወደ በፊቱ ጤናና የበፊቱን ሰውነት እግዚአብሔር አምላክ ይመልስለት። በሰውም ደግሞ በዚህ በተጨማሪ በገንዘብም በሆነ በስነ ልቦና መምህሮችም ሆነ በእውነት እገዛ አድርጉለት። በተለይ በየቅርቡ ያላችሁ እገዛ ብታደርጉለት ከፈጣሪ የምታገኙት ነገር ነው ብዬ አስባለሁ። እና አድኑት ይህንን ወጣት መልካም ጋዜጠኛ ወደ ቦታው መልሱት ብዬ ነው እኔ በራሴ የምለው። ለሁለተኛው ግን እኛ እንደዚህ ባናደርግ በቃ ለመውገር አንድን ሰው ወንጀለኛ ነው ብለን ፈርደን እንዲህ ደብድበን ከሰውነት ለማስወጣት ባንሞክር ጥሩ ነው ባይነኝ። ከተቻለ በማስተማር በመምከር ነገሮችን መስመር ማስያዝ ሲቻል በድብደባና በዝርፊያ በቃ እስከ እናቱ ድረስ መከራቸውን እስከሚያው ድረስ እንደዚህ አይነት አሳቃቂ ነገር ባናደርስ ባይነኝ። አሁን ይሄ ልጅ ቢሞት አንጸጸትም ወይ? ቢሞት በጣም የስነ ልቦና ሆነ የአእምሮ ጸጸት አይሆንም ወይ ብላችሁ አስቡት። እና በቃ ለእናቱ ስትሉ እርዱት። የምር በጣም ነው የሚያሳዝነው። ለሁለተኛው ግን እንደዚህ ያሉ ነገሮች ላይ በቃ ቢያንስ እኛ ህግ እንኳ በያዘው ነገር ላይ ቢሆን እኛ የራሳችንን ሚና የሆነ ባናሳርፍ
ገለልተኛ ብንሆን እኛ ህዝቡ ልጁ አእምሮ እንደዚህ እንኳን ላይ ነካ ይችል ነበር ማለት ነው። እና እንደዛ ይሄን ለማለት ነው የፈለኩት። በቻላችሁት አቅም በቃ በሰው ላይ ለመፍረድ በሰውን በቃ ከጥቅም ውጭ ለማድረግ ሰውን ዝቃር ለማድረግና ከነበረበት ደረጃ እንደዚህ ወድቆ እንድናየው ባለማድረግ የራሳችንን ግዴታና ኃላፊነት እንወጣላለሁኝ። ለጋዜጠኛውም እግዚአብሔር ይርዳው። በተቻለ ደግሞ አንዳንድ ታዋቂ ሀገሮቻችን ጥሩ የሆናችሁ ሰዎች ከጎን ሆናችሁ ይሄ ልጅ ጤናውን መልሳችሁ ወደ ቀድሞ ቦታው ብትመልሱት እርግጠኛ ነኝ እሱም ሆነ የኢትዮጵያ ሕዝብ ዘላለም ሲያወሳችሁ ይኖራል ማለት ነው። ታሪክ ሰራችሁ ማለት ይሆናልና ነውና እርዷቸው ነው የምለው። ሌላ ምንም አለንም። በተረፈ ፈጣሪ ወደ ቦታው ይመልስክ ወንድሜ። በቃ ይህንን ነው የምለው እና ስላዳመጣችሁኝ አመሰግናለሁ።